ጭንቅላታችሁን በገመድ አስሮ በኃይል የሚጎትተው አይናችሁን ሊያወጣው የሚፈልግ የሚመስለውና ብርሃን ስታዩ የሚቀሰቀሰው ስታጎነብሱ ተራራ የተደረመሰባችሁ ያህል ከባድ ስሜት ያለው ስሜታችሁን ረብሾ ቀናችሁን አበላሽቶ ይህ ህመም ሲነሳባችሁ ሙሉ ቀናችሁ እንደሚበላሽ ስራ መስራት ቀርቶ ሰላማዊ እንቅልፍ እንኳን እንደምትነፈጉ አውቃለሁ። ነገር ግን ብዙዎቻችን የምንሰራው አንድ ትልቅ ስህተት አለ። ህመሙ ሲጀምር መድኃኒት ቤት ለመሮጥ ከመሞከራችን በፊት በቤታችን ውስጥ ያሉትን 3 አስማታዊ መፍትሄዎችን አለመጠቀማችን ዛሬ መድኃኒት ሳይሆን ህመሙን ከመነሻው የሚያጠፉትን ሳይንሳዊ እና ባህላዊ ምስጢሮችን እነግራችኋለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮውን እስከ መጨረሻው ከተከታተላችሁ ዳንን ወይም ማይግሬንን እቤታችሁ ቁጭ ብላችሁ የምታክሙበትን ምስጢር ትጨብጣላችሁ። የማይግሬን ደረጃዎችን ለመለየትና በየደረጃው የሚወሰዱ እርምጃዎች ማይግሬን ከመጀመሩ በፊት የራሱ የሆኑ አስቀድመን የምናስተውላቸው ምልክቶች አሉት። በእያንዳንዱ ደረጃ ላይ የሚወሰዱ እርምጃዎችም ይለያያሉ። ደረጃ 1 ቅድመ ምልክት ደረጃ ወይም ማይግሬን ከመጀመሩ በፊት የምናስተውላቸው ምልክቶች ህመሙ ከመጀመሩ ከጥቂት ሰዓታት ወይም አንድ ቀን በፊት የሚታዩ ምልክቶች ሲሆን ለምሳሌ ያህል በተደጋጋሚ ማዛጋት፣ የሰውነት መዛል፣ የምግብ ፍላጎት መጨመር ወይም የስሜት መለዋወጥ ሊሆን ይችላል። እነዚህን ምልክቶችን ሲያስተውሉ ወዲያውኑ ውሃ በብዛት መጠጣት፣ ከባድ ስራዎችን አለመስራትና እንቅልፍ ለመተኛት መሞከር ይኖርብናል። በዚህ ደረጃ ላይ የሚወሰድ እረፍት ህመሙ እንዳይቀሰቀስ ሊያደርግ ይችላል። ደረጃ 2 የብርሃን ወይም የእይታ መለዋወጥ ሲሆን ህመሙ ከመጀመሩ ከ20 እስከ 60 ደቂቃ ባለው ጊዜ ውስጥ የሚከሰት በመሆኑ በአይን ላይ ብልጭታን ማየት ወይም የእጅና የእግር መደንዘዝ ሊታይ ይችላል። ይህ ደረጃ የህመሙ መምጫ የመጨረሻው ማስጠንቀቂያ ሲሆን ወዲያውኑ ጫጫታ የሌለበትና ቀዝቃዛ ክፍል በመግባት አእምሮን ዘና የሚያደርጉ ነገሮችን ማድረግ ወይም ትንሽ ሰዓት እንቅልፍ ለመተኛት መሞከር ይኖርብናል። ሶስተኛው ደረጃ 3 ወይም የራስ ምታት ደረጃ ይባላል። ከ4 እስከ 72 ሰዓት ሊቆይ የሚችለው ከአንደኛው የራስ ክፍል ይህም ከግራ ወይም ከቀኝ የራስ ክፍል የሚጀምር ከባድ የራስ ምታት ይሆናል። ዳንን ወይም ማይግሬንን ለመከላከል ሰፊና ዝርዝር የቤት ውስጥ መፍትሄዎች አንደኛው የሙቀት እና የቅዝቃዜ ስልታዊ አጠቃቀም ሲሆን ቅዝቃዜና ሙቀት የደም ስሮችን በማጥበብና በማስፋት እንዲሁም ነርቮችን በማደንዘዝ ይሰራሉ። በረዶ የደም ስሮች እንዳይለጠጡና በጭንቅላት ውስጥ የደም ግፊት እንዳይፈጠሩ ያደርጋል። የበረዶ ከረጢት በፎጣ ላይ ጠቅልለው ግንባር ላይ ካደረጉ በኋላ ለ15 ደቂቃ ያሳርፉት። ይህንንም ተግባር ደጋግመው ያድርጉ። ውሃ በአንጻሩ ብዙ ጊዜ ማይግሬንን ከትከሻ እና ከአንገት ጡንቻዎች መኮማተር ወይም ቴንሽን ጋር ይያያዛል። የሞቀ ውሃን አለመጠቀም ወይም ሻወር እነዚህን ጡንቻዎች በማዝናናት ወደ ጭንቅላት የሚሄደውን የነርቭ መነቃቃት እንዲቀንስ ያደርጋል። ሌላኛው የተፈጥሮ ቅመማ ቅመሞችና እጽዋት አጠቃቀም ሲሆን ዝንጅብልን በሳይንሳዊ መንገድ ማዘጋጀት። ዝንጅብል የፕሮስታግላንዲን የተባሉትን ህመም ቀስቃሽ ኬሚካሎች ስራን ያግዳል። ልክ እንደ አስፕሪን ማለት ነው። አዘገጃጀቱም ግማሽ የሻይ ማንኪያ የተፈጨ የዝንጅብል ዱቄት ወይም ትኩስ የተፈጨ ዝንጅብል በአንድ ብርጭቆ የሞቀ ውሃ ውስጥ አፍልቶ መጠጣት ሲሆን ይህንንም ተግባር ህመሙ እስኪቀንስ በየ4 ሰዓቱ መድገም ይኖርብናል። ሌላኛው የናና ዘይት አጠቃቀም ሲሆን የናና ዘይት ውስጥ ያለው ሜንቶል የደም ዝውውርን የማስተካከል ከፍተኛ አቅም አለው።
ዘይቱን በግንባር እና በአንገት ጀርባ ላይ በመቀባት ከ5 እስከ 10 ደቂቃዎች በክብ ቅርጽ በቀስታ ማሸት ወይም ማሳጅ ማድረግ ይኖርብናል። ሌላኛው የአፕል ቆምጣጤ ወይም አፕል ሳይደር ቪኒገር ሲሆን የሰውነትን የአሲድና አልካላይን መጠን ወይም ፒኤች ባላንስ በማስተካከል ማይግሬንን እንደሚቀንስ ይነገርለታል። ሌላኛው ብርሃንን መቀነስ፣ ጸጥታ እና የነርቭ ማረጋጊያ ወይም ሴንሰሪ ዲፕራይቬሽን። ማይግሬን በሚኖርበት ጊዜ አእምሮ መረጃዎችን የማስተናገድ አቅሙ ይቀንሳል። ስለዚህ ማንኛውም ማነቃቂያ መገለል ይኖርብናል። ሌላኛው የአተነፋፈስ ልምምድ ሲሆን በረጅሙ በአፍንጫ መተንፈስ፣ አየርን ለ5 ሰከንድ በሆድ ውስጥ ማቆየት፣ ከዚያም በአፍ በቀስታ አየርን ማስወጣት። ይህ ዘዴ የኦክሲጅን ዝውውርን በመጨመር የጭንቀት ሆርሞኖችን ወዲያውኑ እንዲቀንሱም ያደርጋል። ከዚህ ሌላ በጀርባ መተኛት ወይም ማይግሬን በሌለበት የጭንቅላት ጎን ተደግፎ መተኛት ራሱ በጣም ከፍተኛ ወይም ዝቅተኛ መሆን የለበትም። የአንገት ጡንቻ እንዳይወጥርም ያደርጋል። ሶስተኛው የረጅም ጊዜ መከላከያ ስልቶች። እነዚህም እቤት ውስጥ ተግባራዊ የሚደረጉ ሲሆን ማይግሬን እንዳይነሳ አስቀድሞ መከላከል ከሁሉ የተሻለ መፍትሄ ሲሆን የበላነውን ምግብ፣ የተኛንበትን ሰዓትና ያጋጠመንን የአየር ሁኔታ መለየት አስፈላጊ ይሆናል። ይህንን ስናደርግ ህመሙን የሚቀሰቅሰውን ዋና ምክንያት ለመለየት እና አስቀድመን ለመከላከል ይጠቅመናል። ከዚህ በተጨማሪ ቸኮሌት፣ የታሸጉ ምግቦች፣ የተቀነባበሩ ስጋዎች ማይግሬንን የሚቀሰቅስ ቴራሚን የተባለ ንጥረ ነገር ስላላቸው እነዚህን መቀነስ ተገቢ ይሆናል። ማግኒዚየም የነርቭ መነቃቃትን ይቀንሳል። ማግኒዚየም ያላቸው ምግቦች እንደ ስፒናች፣ አቮካዶ፣ የአልሞንድ ለውዝ ማዘውተር እንዲሁም የቫይታሚን ቢ2 ወይም ሪቦፍላቪን እጥረት ለማይግሬን ስለሚያጋልጥ የወተት ተዋጽኦዎችንና እንቁላል መመገብ ይኖርብናል። ከዚህ በተጨማሪ ካፌንን በድንገት ማቆም ራሱ ማይግሬን ስለሚቀሰቅስ ቡና ወይም ሻይ የሚጠጡ ከሆነ መጠኑን ቀስ በቀስ መቀነስ እንጂ በአንድ ጊዜ ማቆም በየቀኑ ለማይግሬን የመጋለጥ እድልን ይጨምራል። ቪዲዮውን እስከ መጨረሻው ስለተከታተላችሁ ከልብ እናመሰግናለን። ቪዲዮውን ከወደዳችሁት ላይክ በማድረግ መጠየቅ የምትፈልጉት ነገር ካለ ኮመንት ላይ አስቀምጡልኝ። ቀጣይ እንድሰራላችሁ የምትፈልጉት የጤና እና ጤና ነክ መረጃ ከፈለጋችሁ ጠቁሙን። ከበቂ ማብራሪያ ጋር ይዤላችሁ እመጣለሁ። ሁሌም ለጤናችን ቅድሚያ እንስጥ። ሰላም ከናንተ ጋር ይሁን። በቀጣይ ቪዲዮ እስክንገናኝ መልካም ቆይታ